በሀዲያ ዞን የገዛ እናቱንና እህቱን በአሰቃቂ ሁኔታ የገደለው ግለሰብ፣ የበረከት ገበሬዋ አሳሳቢ የጤና ሁኔታ፣ በነጻ የሰዎችን ቤት እያጸዳች ሚሊዮነር የሆነችው ወጣት። ሰላም እንዴት ናችሁ? ውድ የናሁታ ቲዩብ ተከታታዮች፣ በዚህ ሳምንት መነጋገሪያ የሆኑ ጉዳዮችን ይዘንላችሁ መተናል። እስከ መጨረሻው አብራችሁን ቆዩ። ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሁታ ቲዩብ ከሳምንታት በፊት አንድ የደቡብ አፍሪካ ባለሀብት ኢትዮጵያዊት ቆንጆ ማግባት ፈልጋለሁ ብሎ ባወጣው ማስታወቂያ መሰረት ከኢትዮጵያ ናዝሬት አካባቢ ተነስታ ወደ ደቡብ አፍሪካ ሄዳ፣ ነገር ግን ከደረሰች በኋላ ስትመረመር የኤችአይቪ ቫይረስ በደሟ ውስጥ እንደተገኘ ባወቀችበት ጊዜ ይህ ለሚስትነት የመረጣት ግለሰብ ምንም እንኳን ቫይረሱ ቢኖርባት ሳይገፋትና ሳያባረራት ከ30 ዓመት በላይ እየተንከባከበ ያለውንም ሀብት ስለጨረሰው ግለሰብ ወጣቷ በሚዲያ በመቅረብ ታልሞት የዚህን ሰውዬ መልካም ተግባር ልናገር በማለት ቀርባ በእዮሃ ሚዲያ እንደነገረችን እናስታውሳለን። ይህንን ኢንተርቪው ተከትሎ ብዙ ሰዎች ይህ ድንቅ የሆነ ግለሰብ ልናየው እንፈልጋለን፣ ልንተዋወቀው እንፈልጋለን፣ ይቅረብልን ባሉት መሰረት ካሜራ ፊት መውጣት ባይፈልግም ለሷ ብሎ በዚህ ሳምንት በእዮሃ ሚዲያ ቀርቦ ነበር። እጅግ በጣም ብዙ ሰዎች ይህንን ግለሰብ ለማየትም ለማመስገንም እጅግ ጓግተዋል። ሰውየውም በኢንተርቪው የተሰማውን ደስ የሚል ስሜት ተናግሯል። ከምንም በላይ እጅግ ያስገረመኝ ነገር ጋዜጠኛው እንዴት ኢትዮጵያዊት ሴት ልትመርጥ ወይም ደግሞ ለትዳር ልታጭ ፈለክ የሚለውን ጥያቄ ሲያቀርብለት የመለሰው መልስ ነበር። ይህም መልሱ እኛ ደቡብ አፍሪካዎች በቀኝ ግዛት የተገዛን ስለሆንን ያልተገዙ ኢትዮጵያውያንን መንፈስ ምን አይነት ሰዎች ምን አይነት አእምሮ አመለካከት እንዳላቸው ለማየት እጅግ በጣም ነው ምንጓጓው። ኢትዮጵያ ሲባል ልባችን በጣም ይደነግጣል። ኢትዮጵያ ለሚለው ስም ያለን ቦታ ትልቅ ነው። ስለዚህም ነበር ኢትዮጵያዊ ነፃ የሆነ ያልተገዛ ያልተበረዘ ራሱ ማንነት ያለውን ሰው ለመምረጥ የወሰንኩት ያለው ምላሽ እጅግ በጣም አስገርሞኛል። እንግዲህ ይህ ሰውዬ ወደ ኢትዮጵያ መጥቶ የክብር አቀባበል ተደርጎለት ምስጋና ቢደረግለት እጅግ መልካም ነው እላለሁ። ወደ ቀጣይ መረጃችን ስናልፍ በረከት ገበሬዋ እጅግ በጠና ታማለች። ሁላችንም በሶሻል ሚዲያ የተዋወቅናት በግብርና ስራዋ የምናውቃት በቅጽል ስሟ በረከት ገበሬዋ የምትባለው ባለሀብት ሰሞኑን በጠና ታማ ነበር። ከወራት በፊት በእስር ላይ በተለያዩ ክሶች ተጠርጥራ ወደ ማረሚያ እንደገባችና የተወሰኑ ወራትን በስር ቆይታ ያሳለፈችው ይህቺ ባለሀብትና ተጽዕኖ ፈጣሪ ከእስር ከወጣች በኋላ ግን ጤናዋ ልክ አልሆነም። እንግዲህ መረጃዎች እንደሚጠቁሙት ከነርቭ ጋር የተገናኙ በሽታዎች የጀማመሯት በእስር ላይ እንዳለች መሆኑን ተናግረዋል። አሁንም ከወጣች በኋላ የተለያዩ የግልና የመንግስት የጤና ተቋማትን በር እያንኳኳች ትገኛለች። አሁናዊ የጤናዋ ሁኔታ እጅግ አደገኛ በመሆኑ የተለያዩ ከፍተኛ የሆኑ ምርመራዎችን እያደረገች እንደምትገኝ መረጃዎች ያሳያሉ። እኛም እቺ ተጽዕኖ ፈጣሪ ጤናዋ ተመልሶ ወደ ነባር ስራዋ ትመለሳለች የሚል እምነት አለን። እግዚአብሔር ጨርሶ እንዲምራት እንመኛለን። በዚህ ሳምንት በሶሻል ሚዲያ ከተዘዋወሩ ዜናዎችና እጅግ የብዙ ሰዎችን ትኩረት ከሳቡ ዜናዎች መካከል አንድ በማዕከላዊ ኢትዮጵያ ሀዲያ ዞን እንግዲህ የተከሰተው እጅግ አጸያፊ ድርጊት የብዙዎችን ልብ ሰብሯል። አንድ ግለሰብ እንግዲህ ምንም በቂ ምክንያት ሳይኖረው የገዛ ወላጅ እናቱን በአሰቃቂ ሁኔታ የተለያዩ ቦታዎች በመግደል እንግዲህ ያጠባችውንም ጡት በመቁረጥ ህይወቷን አጥፍቶታል። ይህን ድርጊት ሲፈጽም የተመለከተችው የገዛ እህቱ ይህን ድርጊት አይታ ለመጮ ስትሞክር እሷንም ይዞ ህይወቷን አጥፍቷል። ይህንን ስናወራ እጅግ በጣም ይቀፋል፣ እጅግ በጣም ያሳዝናል፣ ግራም ያጋባል። ምንም አይባልም። ምንም ያክል ሰው ቢመረው፣ ምንም ያክል ሰው ቢያጣ፣ ምንም ያክል ምክንያት ቢኖረው እንዲህ አይነት ነገር ይደረጋል ተብሎ አይታሰብምና እግዚአብሔር አምላካችን ይቅር ይበላል። እንግዲህ ይህ ግለሰብ በተጠረጠረበት ወንጀል ተይዞ ፍርድ ቤት ቀርቦ የሞት ቅጣት ተፈርዶበታል። እንደው አንድ መረጃ በዚህ አጋጣሚ ባጋራችሁ፣ የአናኮንዳ እባቦች ሴቲቱ ልጅ ለመውለድ በሚፈልጉበት ጊዜ ከሴቷ ጋር ግንኙነት ከፈጸሙ በኋላ ባሏን ነው የምትበላው። ምክንያቱም ምንድነው? ከ7 ከ8 ወር በላይ አርግዛ ልጆቿን ሆዷ ውስጥ ማሳደግ ስላለባት ለዛም ይሆን በቂ ምግብ ስለማታገኝ ወንዱን አናኮንዳ በመብላት ትልቅ የፕሮቲን ግብአት ስለሚሆናት እንስሳቶች ይህ ነገር እንግዲህ ዘራቸውን ህይወታቸውን ለማስቀጠል በዚህ ያክል መስዋዕት ሲሆኑ፣ ይሄ ቤተሰብ ደግሞ እጅግ በሚያሳዝን ሁኔታ
ዘሩን እያጠፋ ነው። እሱ እናቱና እህቱን ገደለ፣ ህግ ደግሞ እሱን ይገለዋል ማለት ነው። እጅግ በጣም ያሳዝናል። እግዚአብሔር አምላካችን ይቅር ይበላል። ሌላው መረጃችን ደግሞ ሶሻል ሚዲያ እጅግ በጣም ትላልቅ ነገሮችን የሰዎችን ህይወት እየለወጠ እንዳለ የምናየው የምንሰማው ሀቅ ሆኗል። እንግዲህ ከስዊዘርላንድ የሰማነው ነገር ደግሞ እጅግ በጣም የሚያነቃቃ ብዙ ሰዎችን ሞቲቬት የሚያደርግ እጅግ በጣም የሚያስገርም ዜና ነው። ስዊዘርላንዳዊቷ ወጣት በነፃ የሰዎችን ቤት ብቻ በማጽዳት ሚሊዮነር ሆናለች ይለናል ያገኘነው መረጃ። ነገሩ እንዲህ ነው። እንግዲህ ይህቺ ወጣት አንድ ሀሳብ ታስባለች። ሀሳቧ ምንድነው? የሰዎችን ቤት በራሷ በበጎ ፍቃድ የቆሸሹ በትክክል ኦርደር ያልተደረጉ ቁሳቁሶችን በራሷ ተነሳሽነት ሰዎች ቤት እየሄደች ያለምንም ክፍያ በነፃ እያጸዳች ከመጸዳቱ በፊትና ከተጸዳ በኋላ ያለው ምልከታ ለሰዎች ታጋራለች። ይሄንን ተከትሎ ብዙዎቹ የዚችን ግለሰብ የሶሻል ሚዲያ ፔጆች በእጅጉ ይከታተሏቸው ጀመር። ይሄንን ተከትሎ እነዚህ የምታጸዳላቸው ሰዎች ምንም አይነት ክፍያ ባይከፍሏትም ነገር ግን እሷ የምታጸዳባቸውን ቁሳቁሶች ስፖንሰር የሚያደርጓት የጽዳት ዕቃዎች አምራች ድርጅቶች በሚሊዮኖች እየከፈሏት የነሱን ምርት ተጠቅማ እንድታጸዳ ስለሚያደርጉ ይሄንን ተከትሎ በአመት ከሚሊዮኖች በላይ ብሮችን መሰብሰብ በመቻል ሚሊዮነር ሆናለች። እንግዲህ አንዳንዴ ቀላል ብለን የምናያቸው ስራዎች ምን አይነት በረከት ይዘውልን እንደሚመጡ አናቅምና እናንተም የኛን ቻናል ፎሎ፣ ላይክ፣ ሼር ያደረጋችሁ እኛም እንግዲህ ከዲጂታሉ ዓለም ከሚገኘው በረከት እንድንቋደስ አድርጉን እላለሁ። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላም ቆዩ። ናሁታ ቲዩብ ሰብስክራይብ ማድረግ እንዳይረሳ። ናሁታ ቲዩብ